ተናስተልኝ እንደምናችሁ ትናንት ኤፕሪል 26 ለንደን በተካሄደው ማራቶን ውድድር 3 የምስራቅ አፍሪካ ተወካዮች ቀንቷቸዋል ምናልባት ዜናውን የተከታተላችሁ ሩጫውን ያያችሁ ሰዎች ሰባስቲያን ሳው የተባለው ኬንያዊ 1 ሰዓት ከ59 ደቂቃ ከ30 ሰከንድ በሆነ ጊዜ ሪከርዱን ሰብሯል ለመጀመሪያ ጊዜ በኦፊሻል በሆነ መንገድ ከ2 ሰዓት በታች የተመዘገበበት ነው ዮሚፍ ቀጀልቻ 1 ሰዓት ከ59 ደቂቃ ከ41 ሰከንድ በ11 ሰከንድ ብቻ ዘግይቶ ሁለተኛ ወጥቷል የሚገርመው ለመጀመሪያ ጊዜ ነው በእንደዚህ አይነት ማራቶን የተወዳደረው እና ተሳክቶለታል ከኢትዮጵያ ሌላው ስኬት በሴቶች ሩጫ ትግስት አሰፋ ባለፈው አመትም የሴቶችን ሪከርድ በለንደን ማራቶን ሰብራ ነበር አሁን ለሁለተኛ ጊዜ ሪከርዱን ሰብራለች 2 ሰዓት ከ15 ደቂቃ በ41 ሰከንድ በሆነ ጊዜ ገብታለች ስለ እንደዚህ አይነት የሩጫ ውድድሮች የከኔልቅ የስፖርት ጋዜጠኞች የበለጠ የተነተኑታል እኔ ደግሞ ከዚህ ጀርባ ስላለው የኢኮኖሚ ጉዳይ ነው ማቅረብ የምፈልገው እንግዲህ ሶስቱም አትሌቶች ከምስራቅ አፍሪካ ናቸው ለሁላችንም ትልቅ ደስታ ያመጣ ጉዳይ ነው ከኛ በላይ ደግሞ የተደሰተው አዲዳስ ነው ለምንድነው አዲዳስ የተደሰተው አዲዳስ ትንሽ ችግር ላይ ነበር ለረጅም ጊዜ ከናይክ ጋር መወዳደር አልቻለም ለምሳሌ አንዱ ስቶክ 136 ዩሮ ነው የሚሸጠው በጣም በከፍተኛ ሁኔታ ከነበረበት አንፃር ቀንሶበታል አርብ ዕለት ብቻ በ1.34% ስቶኩ ቀንሶበት ነበር በከፍተኛ ሁኔታ የካምፓኒው ካፒታል 36 ቢሊዮን ዩሮ ነበር አሁን ግን ከዛ ወርዶ 24.34 ቢሊዮን ደረጃ ላይ ነው ያለው በአለፈው አመት ማለት ይቻላል በአጠቃላይ ከፐርፎርማንሱ አንፃር በ31.5% ቀንሶበታል የካምፓኒው ቫልዩ ወይም ስቶክ በለፉት 200 ቀናት አቨሬጁ ብቻ ሲታይ በ17% ቀንሶበታል ባለፈው ወር ብቻ በአንድ ቀን ማርች 4 ማለት ነው ሪፖርት ባቀረበበት ጊዜ 2026 የሚሳካልኝ አይመስለኝም ጥረት ያደረገ ነው ውስጥ ለውስጥ የሚሰራቸው ስራዎች አሉ እንደሱም ሆኖ ግን ከናይኪ ጋር መወዳደር አልቻልኩም ብሎ ያምን ነበርና በተለይ ከማርኬቲንግ አንፃር ማለት ነው ሪሰርች ኤንድ ዴቨሎፕመንት የራሳቸው የሚሰሩት ስራ አለ ማርኬቲንጉ ግን ትንሽ ተስፋ የመቁረጥ ነገር አሳይቶ ሪፖርቱ እንደዛ ስለሚታይ ሪፖርቱን ባወጣ ቀን በ8% ቀንሶበታል እንደዚህ በሚቀነስበት ጊዜ ሩጫው ደረሰ ማራቶኑ ደረሰ አርብ ዕለት አዲስ ጫማ አስተዋወቀ ኢቮ 3 የሚባል ጫማ አስተዋወቀ እንግዲህ ነገ ከነገ ወዲያ ሮብ ነው ደግሞ የ3 ወር ፐርፎርማንሱን የጥር የካቲትና መጋቢቱን የሚያሳየው እንግዲህ ቀጭን ገመል ላይ የተንጠለጠለ ካምፓኒ ነው ስቶኩ በጣም በከፍተኛ ሁኔታ ሊቀንስ የሚችልበት ሁኔታ ነው የነበረው ማለት ነው ፐርፎርማንሱ አልተሳካለኝም ካለ አዲሱ ፕሮዳክት አርብ ዕለት ያስተዋወቀው እሁድ ማራቶን ሰዎች ሯጮች ሊጠቀሙበት ነው እሱም ካልተሳካለት ናይኪ የተጠቀሙ ሰዎች ሪከርድ ቢሰብሩበት እንደሚጎዳ ይታወቃል ሪስክ ወስደው ግን አርብ ዕለት አዲሱን ፕሮዳክት አስተዋወቁ እሱን ደግሞ በታዋቂ ኢስት አፍሪካ ከምስራቅ አፍሪካ ለመጡ አትሌቶች ተጠቀሙበት ተስፋ የቆረጡ ሁሉ የሚመስለው ለመጀመሪያ ጊዜ በሚወዳደረው ዮሴፍ በኢትዮጵያዊ ሁሉ ሳይቀር ነው የተጠቀሙበት ማለት ነው ፕሮዳክታቸውን ዮሚፍ ቀጀልቻ ለመጀመሪያ ጊዜ ነው ማራቶን የሮጠው በለንደን ማራቶን ምናልባት ሌላ ማራቶን የሮጣ አይመስለኝም ሪስክ ወስደው ግን ገቡ ማለት ነው ውጤቱ ምን ሆነ ሲባል 3 ሪከርድ በአንድ ጊዜ ተሰበረ ሁለቱ አንድ ኢትዮጵያዊ አንድ ኬንያዊ ከ2 ሰዓት በታች ገቡ ኢትዮጵያዊቷ ትግስት ለሁለተኛ ጊዜ ሪከርድ ሰበረች ይሄ እንዴት ሊሆን ቻለ ሲባል አዲስ ያመጣው ኢቮ 3 የሚባለው ከ100 ግራም በታች የሚመዝን ማለት ከአንድ ሙዝ በታች የሚመዝን ክብደት ያለው ከፋይበር የተሰራ በጣም ቀላል ጫማ ነው እሱ የስኬቱ ምንጭ ነው ከዚህ በፊት ኢቮ 1 ኢቮ 2 ያለ ሞክሯል አልተሳካለትም ናይኪን ማሸነፍ አልቻለም ነበር ናይኪ ደግሞ ተሳክቶለታል ማለት ይቻላል ለረጅም ጊዜ በአትሌቲክሱ ዓለም ማለት ነው 2016 ላይ ብሬኪንግ 2 የሚባል ከፋይበር የተሰራ ቀላል ጫማ ነበር ያስተዋወቀው ያኔ በዓለም አቀፍ ደረጃ ውድድር ሳይሆን ኮምፒቲቲቭ ሳይሆን እንዲሁ ብቻ ጫማውን ለመፈተን በሚል ኬንያዊውን ኢሉድ ኬፕቼጎን ተጠቅሞ ማራቶን ተደረገ ሌሎች እንዲያሯሩጡት የበለጠ እንዲተጋ ማለት ነው ብቻውን ከሚሮጥ ተብሎ ሌሎች እንዲያሯሩጡ ተደረገ ታዋቂ አትሌቶች ጭምር ማለት ነው ተከፍሏቸው ከ2 ሰዓት በታች ነው የገባው በርግጥ ናይኪ ዝነኛ ሆነ ማለት ነው ብዙ አትሌቶች የሚመርጡት የናይኪን ጫማ ሆነ አዲዳስ ነገሮች ሁሉ ያሽቆለቆሉበት ሄደ ማለት ነው ከዛ በፊት እንዳልኩት ኢቮ 1 ኢቮ 2 ያለ ሞከረ ሪሰርቹን እየሰራ እስካሁን አልተሳካለትም ነበር ኢቮ 3 ግን እስከዛሬ የነበረችበትን አስቸጋሪ ነገሮች በሙሉ ሰበረችለት ምናልባት አሁን
ሮብለት ሪፖርቱን በሚያቀርብበት ጊዜ የቡልና የቢር ኬዙን ብናየው ቡል ማለት በጣም ከተሳካለት ስቶኩ በከፍተኛ ሁኔታ አድጎ እስከ 164 ዩሮ ሊገባለት ይችላል አንዱ ስቶክ አሁን ካለው 130 አካባቢ ማለት ነው። ካልተሳካለት ደግሞ በተለይ ናይኪ ደግሞ በጎን ሪሰርች እየሰራ ስለሆነ እንግዲህ ናይኪ 2016 ሲያመጣው ወደ 50 ሚሊዮን ዶላር ኢንቨስት አድርጎ ነው አሁንም ኢንቨስት ያደረገ አዳዲስ ነገሮችን ለማምጣት እየሞከረ ነው። ያልተጠበቀ ውጤት በሌላ ማራቶን ሊያመጣ ይችል ይሆናል። ነገር ግን አዲዳስም አሁን የተሳካለትን ስኬት ይዞ እንኳን ከናይኪ እንኳን መወዳደር አይቻልም ቢባል አመቱ ካለቀ በኋላ በ10% ብቻ ሊቀንስ ቢችል ነው እንደባለፈው በ20 በ30% የሚቀንስበት ምክንያት አይመጣም ማለት ነው። አዲሱ ፕሮዳክት ስኬት ስላመጣለት አሁን ከስፖርቱ ጀርባ ስላለው ቢዝነሱና ፋይናንሱ ነው እንግዲህ እያወራን ያለ ነው። የስፖርቱን ጉዳይ ለስፖርት ጋዜጠኞች ትችላቸው ማለት ነው። በእኛ በህይወታችን እንዲሳካልን የምንፈልጋቸው ነገሮች አሉ። ቢዝነስ ሊሆን ይችላል፣ የተቀጠርንበት መስሪያ ቤት ኬሪየር ወደ ላይ የማደግ ጉዳይ ሊሆን ይችላል፣ ትምህርታችን ሊሆን ይችላል። ስኬት ዝም ብሎ በአንዴ ዱብ የሚል ስኬት የለም። ትዕግስት ይፈልጋል፣ ትግል ይፈልጋል፣ ጊዜ ይፈልጋል። ታይሚንግ በጣም ኢምፖርታንት ነው። አዲዳስ የተጠቀመው የሚገርም ታይሚንግ ነው። ሪስክ ወስዶ ስቶኩን ሪፖርት ሊያቀርብ አንድ ሳምንት በቀረበት ጊዜ ሪስክ ወስዶ ነው ጫማውን ያስተዋወቀው። ይሄ ትልቅ ታይሚንግ ነው። በራሳቸው ላይ ኮንፊደንስ ነበራቸው ማለት ነው። ምናልባት ከዛ በፊት ቴስት አድርገውታል እና ከሱ የምንማረው ነገር አለ። አንደኛ አንድ ሰው በሚሰራው ስራ ኤክሰለንት ነው እንዲባል ጊዜ መውሰድ አለበት። አመታትን የሚወስድ ነው ትጋት ይፈልጋል። ማንበብ ሊሆን ይችላል፣ በሚሰራው ስራ ላይ በዛ ጉዳይ ላይ ኤክስፐርት መሆን ይችላል። ብረት ኤሌክትሪሲቲም ብረትም ይሁን በፈለገው ሙያ ይሁን አንድ ሰው በዛ ጉዳይ ላይ ትኩረት አድርጎ ለአመታት ከሰራ ነው ኤክስፐርት የሚሆነው። በአንዴ ዝም ብሎ ታዋቂ፣ በአንዴ ዝነኛ፣ በአንዴ ስኬት የሚባል ነገር የለም። ትዕግስት በጣም ወሳኝ ነው። በኢንቨስትመንትም እንደዛው ነው። ትሬደር እና ኢንቨስተር የሚባሉ አሉ። ትሬደር ማለት ልክ እንደ አየር ባየር ከዚህ ቦታ ገዝተው እዚህ ቦታ መሸጥ፣ ዛሬ ጠዋት ገዝተው ከሰዓት መሸጥ ነው። በትሬደር ሀብታም መሆን ይቻል ይሆናል። ነገር ግን ታሪኮች የሚያሳዩት እንደዛ አይደለም። መክሰርም አለው በዛው ልክ። በክሪፕቶ ከረንሲ ጠዋት ኢንቨስት አድርገን ከሰዓት ሀብታም መሆን እንችላለን የሚሉ ሰዎች ወይም እንደዛ የሚመክሩ ሰዎች አያስኬድም። እሱ ክሪፕቶ ላይ ቢትኮይን ላይ ያሉ ሰዎች ምን ያህል እንደተጎዱ እነሱ ያውቁታል። ትዕግስት የሚፈልግ ቦታ ላይ ገንዘብ ሲቀመጥ ላይክ ኢንቨስትመንት ሲሆን ግን ልክ ልጅ እንደማሳደግ ማለት ነው። ለረጅም ጊዜ መቀመጥ አለበት። ልጃችን ገና ከመወለዱ ለምን ኮሌጅ አልገባህም ብለን መነጫነጭ ያለብንም። ጊዜ ይወስዳል። 18 ዓመት ሃይ ስኩል ጨርሶ ኮሌጅ ገብቶ ከዛ በኋላ ነው ወደሚፈልገው ዝና መሄድ የሚችለው። ስለዚህ ትዕግስት በጣም ወሳኝ ነው። ነገር ግን ዝም ብለን ወደ ላይ አንጋጦ በመጸለይ ወይም ደግሞ ዝም ብሎ በመመኘት ምንም የሚመጣ ነገር የለም። ትጋት ይፈልጋል። ሶስቱን አትሌቶች ብናያቸው ዝም ብለው ያመጡት ነገር አይደለም። ለአመታት ደክመዋል። ትዕግስት አይ ቲንክ ቴኒስ ተጫዋች ነበር የመሰለች ከዛ በፊት። ከዛ ቀይራ ነው ወደ ማራቶን ወደ አትሌቲክስ የሄደችው። ሌሎችም ብናይ የአመታት ትግል ነው እንጂ በአንዴ ድንገት ተመዝግበው አውሮፕላን ቆርጠው ለንደን መጥተው የተወዳደሩ ሰዎች አሉ። ስኬት እንደዛ ይሆናል ብለው የሚያስቡ ሰዎች ኢትዮጵያ ያሉ አንዳንድ ሞቲቬሽን አስተማሪዎች እስቲ ወረቀት ላይ $1 ሚሊዮን ምናምን ብላ ቼክ ፈርሙ፣ የውሸት ቼክ እና አስቡ በቃ ታገኛላችሁ ብሎ የሚያስቡ ሰዎች ካሉ እሱ አይሆንም። ትጋት ይፈልጋል። ነገር ግን ምንማራቸው ነገሮች አሉ ከዚህ ብዬ ወስዳለሁ። አንደኛ እኛ ካልተዘጋጀን በቀር ትክክለኛው ኦፖርቹኒቲ ሲመጣ አንጠቀምበትም። ሰሞኑን የወጣት ባለሙያዎች ወይም ደግሞ ዩር ነው አሁን ተቀይሯል። ዩር ፕሮፌሽናልስ የሚባል የሚባል ተቋም አኑዋል ሚቲንግ ነበር ወይም ራት ምሽት ነበር። እዛ ላይ ፕሮፌሰር ጋዲሳ ነበሩ። ይቅርታ ፕሮፌሰር ጋቢሳ ነበሩ። የሌላ የክብር እንግዳ ደግሞ ዶክተር ኢሌኒ ገብረመድህን ነበረችና ታሪካቸውን ሲናገሩ በአንድ ወቅት ራክፌለር ፋውንዴሽን በአፍሪካ ውስጥ ላሉ ታዋቂ ሪሰርቸሮች ፈንድ ለማድረግ ሪሰርቻቸውን ወይ ትምህርታቸውን ፈንድ ለማድረግ ከተመረጡ ከመራጮች ውስጥ እሳቸው ነበሩበት እና በወቅቱ ከቀረበላቸው ፋይል ውስጥ አንዱ የዶክተር ኢሌኒ ገብረመድህን ፋይል ነበር። አዩና እዛ ላይ የምትሰራቸውን ስራዎች ካዩ በኋላ the future star ወይም the new star የሚል ምልክት አደረጉበት። እንደዛ አድርገው ምልክት ካደረጉበት ፈንድ ይደረጋል ያ ሰው ማለት ነውና ዶክተር ኢሌኒ ከዛ በኋላ ከ6 ዓመት በኋላ ተዋውቀዋል። ብዙ ጊዜ ይገናኛሉ። ግን አንድም ቀን ያን ነገር አልነገሯትም። ከሷ ጀርባ ያ ፈንድ እንዲመጣ እሳቸው የሰጡት ሪኮሜንዴሽን ወሳኝ እንደነበር አልነገሯትም። ትናንት ማታ በነበረው ምሽት ነው እየነገሯትና ሁሌ ሬዲ መሆን አለብን ለትክክለኛው ኦፖርቹኒቲ። ግን ትጋት ይፈልጋል፣ ጊዜ ይፈልጋል፣ ትክክለኛ ታይሚንግ ይፈልጋል። አብነት አገኘው ነበርኩ። ስለደመጣችሁኝ አመሰግናለሁ።